እሺ ጥያቄ ጠየቀ እንጂ አላስተማርም። እኮ ትድናላችሁ በዚህ መንገድ ነው የምትድኑት ብሎ አልነገራቸውም። የትኛዋ ህግ ናት የምታድነን? እስኪ ከመቶ ከምናምን ኦሳማዬ የትኛዋ ህግ ናት የምታድነን? የትኛዋ ህግ ናት የምታድነን ኦሳማዬ? ብዙ ህግ እኮ ነው የተሰጠው። እንዲህ እኔ መጽሐፉን አለመቀበል ትችላለህ። እኔ ማስረጃዬን እከፍትልሃለሁ። እሺ የቀድሞውን እከፍታለሁ። ማነው ማቴዎስ ወንጌል 7:21ንም እናያለን ማለት ነው። እሺ ቆንጆ። እሺ ማቴዎስ ወንጌል ይኸው 7:1 ላይ ተመልከት ኢየሱስም እንደሚል በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማይ የሚገባ አይደለም አለ። አሁን እዚህ ጋር ቀስ በል። በሰማያት ያለው የአባቴ ፈቃድ አለ። ምንድን ነው የአባቱ ፈቃድ? ምንድን ነው እኮ የአባቱ ፈቃድ? እሱን ማመን ነው። ምንድን ነው የአባቱ ፈቃድ? እሱን ማመን ነው። እሱን ማመን ነው። አባቱ ፈቃድ ሊያደርገው ሻዶ ነው። በነገራችን ላይ እሱን ማመን ነው የአባቱ ፈቃድ። እሱን አምኖ መከተል። ተመልከቱ። አሁን እኔ ሲጀመር እምነት እኮ አይልም ጥቅሱ ያጀማ። ተመልከት ዝም ብላችሁ ይህንን ጉድ። አሁን የሚለው እሱ ምንድን ነው? ፈቃድ ነው የሚለው። እንግዲህ የእግዚአብሔር ፈቃድ ምንድን ነው? የፈቀዳቸው ነገር ፈቃድ ማለት ፈቃድ ነው። የፈቀዳቸው ነገሮች አሉ። እነዚህ ህግጋቶች ምንድን ናቸው ነው? እሱ እዚሁ ቀየረው። እንቀጥል። ህግ አላለም። እሺ አንዴ ጠብቀኝ። የአባቱ ፍቃድ ምንድን ነው የሚለውንም አብረህ ትመልስልኛለህ። እሷንም ፈልግልኝ። እሺ ያጀማ ታብታብ ያደረጋቸው አንዴ። ግን እኮ ኦሳማዬ ያው እንትን ርዕሳችንን ቀየርከውና ሌላ ርዕስ ላይ ገባ። ይሰማዋል እንዴ? ማወሩ እንመለሳለን። ይኸው ጥቅሱን ከፍቼዋለሁ። አሁን ተመልከቱ። አሁን ቅድም ምንድን ነው ያለው? ኢየሱስ ክርስቶስ በብሉይ ኪዳን ሕግ መዳን እንዳለባቸው ሰዎች አላስተማረም ብሏል። ሰምታችኋል። ጠየቀው እንጂ አላስተማረም። በብሉይ ኪዳን ሕግ ሰዎች ድነት እንደሚያገኙ አላስተማረም ነው ያለው። ይሄው ተመልከቱ። ማርቆስ ወንጌል 10:16 ጀምሮ ተመልከቱ። ኢየሱስም መጀመሪያ እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ አለው። ተመልከቱ። የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስም አለ ስለምን ቸር ትለኛለህ? ከአንዱ እግዚአብሔር በቀር ቸር የለም አለ። በቅድሚያ ማለት ነው። እሺ ተመልከቱ። ይኸው ጥያቄውን ሲመልስለት ተመልከቱ። ከአንዱ እግዚአብሔር በቀር ቸር የለም አለውና ምን አለው? ትእዛዛትን ታውቃለህ? አታመንዝር፣ አትግደል፣ ቆይ ልጨርስ። ታውቃለህ አለው። እሺ ዘረዘርልን። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትና እናትን አክብር። ይሄ ትምህርት ነው አይደለም? በጣም አሪፍ። ከስር ኮንቴክስት አላስተማረውም ነው። እዚህ ጥቅስ ላይ ኢየሱስ ጠየቀው እንጂ አላስተማረም ነው ያለው። ትምህርት መልስ። አሁን የዘላለም ሕይወት እንዳገኝ ሕጉን አንተ ትእዛዛቱን ታውቃለህ አለው አይደል? ኢየሱስ ትእዛዛቱን አላስተማረውም። ጥያቄ መልስ። ቆይ አንዴ ኦሳማ እንደማመጣ። ከዛ በኋላ ግን ከስር ያለችዋን አንብብ። ጥያቄው እኔ ነኝ። ጥያቄ መልስ። ኢየሱስ ክርስቶስ አስተምሯል አላስተማረም? እዚህ ጥቅስ ላይ ኮንቴክስት ሚስ አታርግ። ይሄንን ለምን ዘረዘረለት? ጥያቄን መልስ። ለምን ዘረዘረለት? ጥያቄ አይደለ እንዴ? ለምን ዘረዘረለት? አያገባኝም። ጥያቄ ዘረዘረለት።
ጥያቄ ይመልስ እኮ ሰውየው ሲጠይቀው ለምን ይሄን ዘረዘረለት? ከዛ ኮንቴክስት ሚክስ አታርግ። ስጠይቀው ይጠይቀኛል። እያቸው አጀማ መምህር ሆይ ይህንን ሁሉ ከህፃንነቴ ጀምሮ ጠብቄያለሁ አለ። እዚህ ጋር እናቆማለን ማለት ነው። አጀማ እዚህ ጥቅስ ላይ ኢየሱስ ክርስቶስ ጠየቀ እንጂ አላስተማረም ብሏል አላለም? ቅድም ብሏል። አሁን ጥቅሱ ደግሞ ሲከፈት ሲጠየቅ አይመልስም። ይሄ ሰውዬ ጠየቀው፣ የዘላለም ሕይወት እንዴት ማግኘት እንዳለበት ጠየቀው ኢየሱስን። ኢየሱስ ከዛ ምን አለው? ስለምን ቸር ትለኛለህ? ከአንዱ እግዚአብሔር በቀር ቸር የለም አለውና አትስረቅ፣ አታመንዝር ብሎ ዘረዘረለት። ይሄን ነገር ከሰራህ የዘላለም ሕይወትን ታገኛለህ ማለት ነው ወንድሜ። ስለዚህ ብሉይ ኪዳን ላይ ያለ ሕግ አይሰራም ማለታችሁ አያስኬደንም ነው። እሺ ማነሽ? ቲዲ ወይ እንዴት ነህ? እኔ ደህና ነኝ። እንዴት ነሽ አንቺ? አለን እግዚአብሔር ይመስገን። እኔ ምንም አልልህምና ፊሊፕ ግባና ፊሊፕ ምንድን ነው ፊልጵስዩስ ለማለት ነው? ምንድን ነው? ግባ። እየወጣሽ ነው ያለሽው የኔ እናት። እሺ ቅድሚያ እዚህ ጋር ርዕስ ይታይሻል። እዚህ ጋር ርዕስ አለው ቤቱ ግድያን በተመለከተ በእስልምናና በክርስትና ብለን ትምህርት ሰጥተናል። ኦኬ ትምህርት ሰጥተናል እና ካስተማርን በኋላ ጥያቄ ካለ ጠይቁ ብለን እያስገባን ያለ ነው። ስለዚህ አንቺ አሁን ክርስትና ላይ ማነው እስልምና ላይ ግድያ ይፈቀዳል፣ ንጹሐንን መጨፍጨፍ መግደል ይፈቀዳል ብለሽ የምትሞግቺ ከሆነ እድል ሰጥሻለሁ። አንድ ሁለት ደግሞ ግድያን በተመለከተም ጥያቄ ካለሽ እድል ሰጥሻለሁ፣ መጠየቅ ትቻለሽ። ግልጽ ነው? እሺ ካለሽ ይኸው እድል ልስጥሽ። ርዕሳችን ይሄ ነው። ከርዕሳችን የለኝም። ከርዕሳችን ሽፍት አናደርግም። እሺ የለኝም። በጣም ጥሩ። እኔ ክርስትና ላይ ልጠይቅሻ። እሺ አንቺ እናትና አባት አሉሽ አይደለም? አዎ። አሁን ተሳስተሽ ኃጢአት ነው መቼም፣ ተሳስተሽ አባትሽን ብትሰድቢ ቀጥታ ብትገደይ ተገቢ ነው? አይ ታዲያ ተገቢ ካልሆነ ለምንድን ነው እግዚአብሔር ይህንን ፍርድ የሚፈርደው በሰዎች? የት ነው የተፈረደው? እኛ እናትና አባቱን የሚሳደብ ቀጥታ ግደል ነው የሚለው እግዚአብሔር። ላሳይሽ። እሱ ተወና ልንገርህ፣ እኔ ኢየሱስ ጌታ መሆኑን ማወቅ የምችል የፈለግከው እሱ አይደለም ርዕሳችን። አሰብኝም ስለ ኢየሱስ ጌትነት አይደለም እያወራን ያለን፣ ግድያ ነው ርዕሳችን በእስልምናና በክርስትና። ትግሬ ለካ ትግሬ ነሽ አንቺ። አማርኛ አትችይ መሰል። እዚህ ጋር ያው አማርኛ አለ። ከቻልሽ እችላለሁ ከቻልሽ ጥቅሱን ማየት። ስለዚህ አሁን የምትጠይቁኝ ጥያቄ መመለስ ካልቻልሽ ደግሞ ችግር የለም። ስለ ኢየሱስ ክርስቶስ ጌትነት ስናወራ ገብተሽ ከኛ ጋር ማውራት ትችላለሽ። እሺ ስለዚህ ግድያን በተመለከተ አሁን ምንድነው እሷ ለራሱ ያው እንዳያቸዋት እንዴ ነውር ነው። በቃ ትክክል። አንድ ሰው እናቱን ወይ አባቱን ስለሰደበ ብቻ ቀጥታ ይገደል ማለቱ ተገቢ አይደለም። ግን ደግሞ እግዚአብሔር ይህንን ያጸድቃል። ተመልከቱ ምን እንደሚል ኦሪት ዘሌዋውያን ምዕራፍ 20 ቁጥር 9 ላይ ማናቸውም ሰው አባቱን ወይም እናቱን ቢሳደብ ፈጽሞ ይገደል። አራት ነጥብ። ፈጽሞ ይገደል። ቀጥታ ማናቸውም ሰው እናቱን አባቱን ቢሳደብ ይገደል። ይህ እግዚአብሔር ሕግ ነው። የፍቅር አምላክ የምትይው እግዚአብሔር ግራህን ሲመታህ ቀኝህን ስጠው ብሎ ያስተምራል የምትይው እግዚአብሔር ከተሳደብሽ ቀጥታ ትገደያለሽ። ግድያ እና ይሄን ትቀበያለሽ አንቺ የፈጣሪ ቃል ነው ብለሽ ቅድም እንግዲህ አይ ተገቢ አይደለም ብለሻል። አሁን የእግዚአብሔር ቃል መስለሽ እንዳትቀበዩ ብቻ። እሱ ብሉይ ኪዳን ነው ወይስ አዲስ ኪዳን ነው? ብሉይ ኪዳን። ብሉይ ኪዳን እኮ በቃ ኢየሱስ መጥቶ እኮ አፍርሷል። አዲስ ነኝ ነው። ፈርሷል አልፈረሰም ጥያቄ አይደለም። አዲስ ነኝ በክርስቶስ ጸድቀናል። አሁን ህጉ ተሽሯል አልተሻረም ጥያቄ አይደለም። ይሄ ፖይንታችን አይደለም። እሺ አንቺ እንዳልሽው ይሁንልሽና ተሻረ እንበል። እሺ ይሁንልሽ፣ በአንቺ ልስማ። ህጉ በሐዲስ ኪዳን ተሻረ እንበል። እሺ በሐዲስ ኪዳን ከተቻረ ኢየሱስ ክርስቶስ ከመሰቀሉ በፊት የነበሩ ሰዎች በዚህ ህግ ነበር ሲተዳደሩ የነበሩት ማለት ነው። ትክክል ነኝ? ያው አይተሃል። ግን ኢየሱስ ክርስቶስ
በዛ በቀኝና በዛ በኋላ የነበረው ልጅ ሁለት አልነበረው ሰው ገዳይ ምናምን ነው የነበረው። ግን እግዚአብሔር ግን ፈቲ ስለሆነ ብቻ ሐዲስ ኪዳን ተስማማን። በቃ ይሁንልሽ። በሐዲስ ኪዳን ዘመን ይሄ ህግ አይሰራም፣ ችግር የለም። በዛን ዘመን የሚሆን ተሻረ እንበል ይሁን። ይሄ አያጣላንም ከጥያቄ ጋር። በዛን ዘመንም ቢሆን ዛሬ አንቺ እንደምታስቢው በዛን ዘመንም ቢሆን እኮ አንቺ ዛሬ እንደምታስቢው እነሱም ያስባሉ አይደል? ፍትህ ምንድነው? ፍትሃዊነት ምንድነው? በዛን ዘመን የነበሩ ሰዎች ተሳስተው እንኳን እናት አባታቸውን ቢገሉ ቢገሉ አልኩኝ ቢሳደቡ ይገደላል። አይ ይሄንን ፍርድ ደግሞ አንቺ ተቃውመሻል። አንቺ የተቃወመሽ ፍርድ ደግሞ የእግዚአብሔር ፍርድ ነው። በብሉይ ኪዳን የነበሩ ሰዎች የሚተዳደሩበት ማለት ነው። ስለዚህ ፍትህ ነው ይሄ? አይ አይደለም። ስለዚህ እግዚአብሔር ኢፍትሃዊ ነው የምለው በምክንያት ነው። የገዛ ክርስቲያኖች እየመሰከሩልኝ ነው። አያቸው አይደል? አይ ስለማላውቅ ነው፣ ብሉይ ኪዳን ስለማላውቅ ነው። አዲስ ኪዳን ጠይቀኝ። ፍትህ አይደለም ማለት። ስለዚህ ፍትህ ደግሞ ካልሆነ ኢፍትሃዊ ከሆነ የፈጣሪ ህግ ሊሆን አይችልም። ለምን? ፈጣሪ ኢፍትሃዊ የሆነን ህግ ለሰዎች ስለማይሰጥ ማለት ነው። እሺ፣ ስለዚህ ስለመለሽ እናመሰግናለን። እሺ፣ ችግር የለም። ይሄ ብቻ አይደለም ባይደው፣ ይሄ ብቻ አይደለም። አሁንም በብሉይ ኪዳን የነበሩ ሰዎች የሚተዳደሩበትን የእግዚአብሔርን ህግ እንመልከት። ሕፃን ልጅ እንዲገደል ያዛል እግዚአብሔር። ይሄን ፍትህ ነው ይሄ? ሕፃን ልጅ እንዲገደል ማዘዙ ባይደው እግዚአብሔር ሲባል አብ ወልድ መንፈስ ቅዱስ እንደሆነ ታምኛለሽ አይደለ? ኢየሱስ ክርስቶስም አለበት እዚህ ጋር የፍቅር አምላክ የምትይው ኢየሱስም ይሄንን ህግ እንደሚሰጥ ያው ማመን አለብሽ። እሺ፣ ስለዚህ ተመልከች እንግዲህ የቱን ያህል ከጭንቅላትሽ ጋር ክላሽ እንደሚያደርግ የእግዚአብሔር ህግ ማለት ነው። እሺ፣ ትንቢተ ሕዝቅኤል እንግባ። ምዕራፍ 9 ቁጥር 6 እንመልከት። ተመልከቱ። እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ፣ በመካከሏም ስለተሰራው እርኩስ ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክት ጻፍ አለው። ኦኬ፣ ሀገሯ ላይ በተሰራው ኃጢአት የሚያለቅሱ እንግዲህ ተመልከቱ፣ በተሰራው እርኩሰት ላይ የሚያለቅሱ ሰዎች ላይ ግንባራቸው ላይ ምልክት አድርጋለ እግዚአብሔር ማለት ነው። ምን ሊደረጉ ነው? እኔም እየሰማሁ ለሌሎቹ እርሱን ትከተላላችሁ፣ በከተማይቱ መካከል እለፉ፣ ግደሉ፣ ዓይናችሁ አይራራ፣ አትዘኑ አለ እግዚአብሔር። እንግዲህ ምልክት አድርጉባቸው አለና ምን አለ? ግደሏቸው። ለምን? በሀገሪቷ ላይ በእስራኤል ላይ በተሰራው እርኩሰት በተሰራው ኃጢአት ስላዘኑ ስላለቀሱ፣ እኒህ ሰዎች ምን አድርጋቸው? ግደሏቸው። ለምን? ስላዘኑ። ኦኬ፣ ይኸው ስላዘኑ እያለ ነው። እሺ፣ ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ህፃናቶች ተመልከች። አሁን ለምሳሌ ፈለስጢን ላይ እህት ወንድሞች ላይ ያላቸው አይደል? ህፃን ሲጨፈጨፍ ህፃናቶች፣ ምንም የማያውቁ ህፃናቶች አስቡት። ቋንቋ መናገር የማይችሉ ገና ዳዴ ማለት ያላቆሙ የእናታቸውን ጡት መጥባት ያላቆሙ ህፃናቶች ማለት ነው። እነሱ እንዲገደሉ እግዚአብሔር ያዛል። ምን አይነት ጭካኔን ያጀማ! ምን አይነት ጭካኔ ነው? እንዴት ነው እሺ የፍቅር አምላክ ብዬ የምቀበለው? እንዴት ነው እናንተስ የፍቅር አምላክ የምትሉት? ኢየሱስ እኮ ነው ይሄን ህግ የሚፈርደው። አስቡ እንግዲህ ያጀማ፣ እንዴት ነው አሁን የፍቅር አምላክ ስትለይ የምቀበል ጭንቅላቴ አክሰፕት የሚያደርገው? ይሄን ህፃናቶች ጨፍጭፉ እያለ ሽማግሌ ህፃን፣ እሺ ሴቶችን ፈጽማችሁ ግደሉ። ላኢላሃ ኢላላህ። ነገር ግን እንግዲህ በእስልምናችን ቅድም አይታችኋል። የአንዲትን ነፍስ አይደለም ህፃን ልጅ ይቅርና ትልቅ ሰው እንኳን ሆኖ የሰውን ነፍስ ከመሬት ተነስቶ የሚያጠፋ ከሆነ የዓለምን ሰው ሁሉ እንደገደለ ነው። ኦኬ፣ እስልምናችን ይህንን ያስቀመጠው ቅድም አንብቤላችኋል። ስለዚህ እህቴ እንድታስተዊ ነው። ግድያን በተመለከተ ኢፍትሃዊነት የተሞላባቸው ህጎች አሉ። አስተዊ። ይሄ የፈጣሪ ህግ ሊሆን አይችልም። መጽሐፍሽ የፈጣሪ ቃል ሊሆን አይችልም። እንዲህ አይነት ህግን ፈጣሪ ለሰዎች ሊሰጥ አይችልም። ላኢላሃ ኢለላህ። አንቺ አሁን 4 ህፃናቶች ቢኖርሽ አስቢው። በብሉይ ኪዳን ዘመን የምትኖሪ ሴት ነሽ እንበል። ለምሳሌ በብሉይ ኪዳን ዘመን በሙሴ ጊዜ የነበርሽ ሰው ነሽ እንበል። 4 ህፃን ልጆች አሉሽ እንበል። እግዚአብሔር እነዛን 4 ህፃን ልጆችሽን ግደል ሲል ምንድን ነው የሚሰማሽ? ይሄ ህመም ነው። ይህ ህመም ነው ያለ ያሳይ። አስተግፍሩላህ። እና ምን ትያለሽ ቲዲ? ቀጥይ እስኪ። ምንም አይደለም። ምን ይባላል?
አይ ሳይሆን የኛ አምላክ የፍቅር ሰው ነው። የኛ የሚያስብ ነው። እንደ ክርስቲኛ ማንም ሰው የለም። ሁሉ አለመብከም ሁሉ መጀመሪያ ሁሉ ከመጀመሪያ እስከ መጨረሻ አንብቦ ከመጀመሪያ እስከ ጀመረ ማለት ነው። ለምንድን ነው እንደዚህ ያለ ብለህ ማሰብ አለብህ። ኩታላ አየነው እኮ ለምን እንደዛ እንዳለ ስላዘኑ እያለ ነው። ስላዘኑ ህፃናቶቹ ለራሱ ስላዘኑ ግደል እያለ ነው። በጣም ያሳዝነው። በጣም ልንገርህ ወንድሜ፣ ግን አንድ ነገር ንገርህ። ከእርስ ወጥቻል ምናምን እንዳትለኝ ብዬ ነው እንጂ ኢየሱስ ጌታ እንደመሆኑ ላስረዳህ። ቆይ እሱ ደሳስ በእናትህ አንድ ብቻ ቆይ አይደለም፣ ስርዓቱ ነው እንደዛ ነው መሆን ያለበት። ርዕስ ከተቀመጠ ስርዓቱ እንደዛ ነው። እሺ ሌላ ቀን ይሆን ለአንተ ልታንብበው ብዬ ልንገርህ፣ ቁጥሩ ልንገርህ፣ ለአንተ ብቻ ልታንብበው። እሺ ንገሪኝ። እሺ ፊሊፕ 2:7 እሺ ወደ ፊልጵስዩስ 2:7 እሺ በእናትህ አንበልን። ምን ሆነሃል? እሺ አነብልሻለሁ። እሺ አሁን ይኸውልሽ ስለ ኢየሱስ ክርስቶስ ጌትነት ማውራት የምትፈልጊ ከሆነ ይኸው አለሁ። ነገ ቀንም ስገባ ነይ። ቀን ይመችሻል? አዎ ስንት ሰዓት? ቀን እገባለሁ ላይቭ ከቀኑ 5 ሰዓት ቢሆን እገባለሁ በአላህ ፍቃድ እንደ ኢትዮጵያ አቆጣጠር። ስለዚህ መተሽ ላይቫች ላይ ተሳትፈሽ ኢንሻአላህ መሞገትም መጠየቅም መመለስም ትችያለሽ ማለት ነው በነፃነት። ይሄ ቁጥር ያልከኝ ህፃናት ማመን ገደሉ ያልከኝ ደግሞ ቁጥር ንገረኝና በጣም በቃ እንድታነቢ ነው የምፈልገው። አንድ ቦታ ብቻ አይደለም፣ ሁለት ቦታ ነው። ትንቢተ ሕዝቅኤል ምዕራፍ 6 ቁጥር 4 አንድ ይሄን ያዥልኝ። ትንቢተ ሕዝቅኤል ምዕራፍ 6 ቁጥር 4 አንድ ይሄን ያዥልኝ። ሁለተኛ ደግሞ ህፃን ሁለተኛ ደግሞ አንደኛ ሳሙኤል ምዕራፍ 15 ቁጥር 1 ህፃናቶችን ጨፍጭፉ ብሎ እግዚአብሔር የሚያዝበትን ቦታ ማለት ነው። ያዥልኝ ሁለቱን ፖይንት طيب አይዋ እሺ። እና ጀማ ነገ እንገናኛለን። ነገ ከነገ ወዲያ በአላህ ፍቃድ እንገባለን ወይ ሐቢቢ? ነዓም እሺ። ለማፈር ናግባ እናውራ። ግድያን በተመለከተ ና እግዚአብሔር የቱን ያህል ጨካኝ እንደሆነ አሳያለሁ። የፍቅር አምላክ የምትለው አራጅ እንደሆነ ገዳይ እንደሆነ የንጹሐን ደም እንደሚጠማ አሳያለሁ መጽሐፍ ላይ። ናግባ ና አንተ ደግሞ እስልምና አራጅ ነው ትሌለ፣ እስልምና ገዳይ ነው ትሌለ። ናግባና በማስረጃ ሞግት እያልኩ እኮ ነው። ችግሩ ግን አትገባም። ወሬ ብቻ ነው። ወሬ ነው። ወሬ ሌላ ምንም የለም። ኸይር እሺ ኑርልኝ እናቴ። አይገቡም እና ጀማ በቃ ነገ ከነገ ወዲያ በአላህ ፍቃድ እንገባለን። ባረከላሁ ፊኩም። ኢን አሶብቱ ፈሚነላህ ወኢን አኽጠዕቱ ፈሚን ነፍሲ አው ሸይጣን። ባረከላሁ ፊኩም። መዕ ሰላማ። የአብይ ቃለ ሕይወት ያሰማልን። በጣም እጅጉን እናመሰግናለን። የደቂቃ የአትናቴዎስ ተማሪዎች በሙሉ እግዚአብሔር ያክብርልን። ወደ 415 በፔንታጎን ውስጥ እንግዲህ የተፈራው ዲስከስ እየተደረገ እንደሆነ እየተነገረ ነው ያለው። ዶናልድ ምን አይነት አምላክ ነው ሴቶችን የሚጨቁነው? ይህ አምላክ ትክክለኛ አምላክ ነው? ሜሮን የደፈረሽ ጋር ሲያጋባሽ ማለት ነው አምላክሽ ያሰቃየሽ ጋር አሰቃይቶሽ ደፍሮሽ 50 ብር ከፍሎ ሲያገባሽ ይሄ ትክክለኛ አምላክ ነው? ሲቀጥል ደግሞ እድሜ ገደብ የለውም። እድሜ አልተገደበም። እድሜ እሱ ላይ እኮ ብላቴና ይላል። ኢምራን ሰላም አለይኩም። ወአለይኩም ሰላም። ብላቴና ማለት ልጅ ማለት ነው፣ ገና ህፃን ልጅ ብላቴና ይላል። እዛ ትክክል። የብላቴና አባት ይላል 1980ውን እዩ። ብላቴና የሚለዋል ልጃገረድ የሚለዋል። ስለዚህ ልጃገረድ ህፃን ልጅ ብላቴና ማለት ህፃን ልጅ ማለት ነው። ስለዚህ ህፃን ልጅ ሆና እንኳን ተደፍራ የደፈራት ሰው ብር ከፍሎ አግባ እያለ ነው ያለው አምላክሽ። ሆድ ምን ተሻለ? እኔ ይህንን ቦታ አንተ የሆነ ጊዜ ብቻ ፖስት አድርገዋል። ይህንን ነገር ስታነብ
ኧረ ሁላችን ግዴታ ነው። ይሄ ፖስት ካልተደረገ ምን ፖስት ይደረግ? አድርጌዋለሁ እንዳ ሙዚቃ ነው እና መልስ አገኘሽ ማለት ያው ስክሪንሾት አድርጌ ነበረ። ብዙ ቦታ ማለት መጽሐፍ ቅዱስ ላይም አላየሁትም፣ ግን ብዙ ሰው ጠይቄያለሁ። ማንም የሚያውቀው ሰው የለም። ሲቀጥል ማለት ሁሉም ይሄንን ቦታ እናውቀውም ነው የሚለኝ። ግን ይሄን ጥያቄ ደግሞ አንተ ደግመህ እዚህ ጋር ጠየቅከው ማለት ነው እና እኔ አላውቀውም። ሲጀምር መልስ የለኝም ለዚህ ጥያቄ። እኔ አላውቀውም፣ ሰምቼም አላውቅም። ኸይረ በቃ ችግር የለውም። ግን ሆድ እንደ ሰው አስቢና በቃ እግዚአብሔር ነሽ ሆና እንደ ሰው አስቢ። ሆድ እንደ ሰው እናውራና ማለት ነው። አንቺ ምሳሌ እኔ መጥቼ የሆነ ሰው ደፈረሽና ፖሊስ ነኝና መጥቼ የደፈረሽ ሰው ያግባ ብልሽ ምንድን ነው የምትይኝ? የደፈረሽ ሰው ያግባሽ ብልሽ እኔ ደግሞ አንድ ጥያቄ ልጠይቅ። እቺ መጀመሪያ መልሽልኝ። ጥሩ ነገር ነው እያልኩ አይደለም፣ ግን ጥሩ ነገር ጭራሽ ነው። አንዴ አንቺ ተደፍረሽ ፖሊስ ጋር ሄድሽና ተደፍሬያለሁኝ እባክህ ፍትህ ስጠኝ አልሽኝ አይደለ? ከዛ ላይ ደፋሪው አንቺ 50 ብር አምጣና አግባት ብለው ባጋባሽ ምንድን ነው የምትይኝ? መጽሐፍ ቅዱስ መልስ አላት ለሁሉም ጥያቄው። ለዛው ነው እኔ እሺ መልስ አይት ነው መልስ አስጭኝ እስቲ። ሁሉም ሰው እንደዚህ ያለ ግን መልስ የለም እንዴ? እኔ አላውቀውም። እሱ ነው አሁን የጠየቀኝ ጥያቄ ስለማላውቀው በቃ አጣርተሽ ግን ይሄ ቃል በቃል መልስልኝ እንዴ? ፍትህ ፍለጋ ሄደህ ይምራት። አይ ፍትህ ፍለጋ ሄደህ እንዴ አንተ ብራዘር 50 ብር ይዘሃል? አዎ ይዘሃት ሂድ። ይሄ የጀማ እንደዛ ከሆነ እግዚአብሔር ፍትሃዊ አምላክ መሆን አለበት አይደለ? ምሳሌ በእስልምናችን ቢሆን አንድ ሰው ሴትን ከደፈረ ይገደላል። በቃ ይገደላል። ይሄ ጭራሽ ምንም ጥርጣሬ የለውም። ግን በክርስትናው የክርስቲያኖች አምላክ ወንድ እንዳይገደል ስለሚፈልግ ለወንድ ስለሚያዳላ የደፈራትን አካል ያሰቃያትን ድንግልናዋን የወሰዳት አካል ያጋባዋል። ስለዚህ ሰውየው በቃ ማታ ሁል ጊዜ እሷ እየደፈረ ይኖራል ማለት ህይወቷን ሞት ትደፈራለች። አንድ ቀን በተደፈረችው ይሄን ለማድረግባት ማለት አምላክ እግዚአብሔር ይሁድ። አሁን ይሄ ትክክል ነው። እኔ ምንም መልስ አልሰጥም። ሀሳብ መስጠት እችላለሁ ነው እዚህ ላይ ቆይ በተራ እሺ ይሁድ መልስ የለችም። በቃ መልስ ፈልገሽ ነኝ ግን ፕሊስ በቃ በሰዋዊነት መልሽልኝና በደንብ አዳምጪ ፕሊስ። መጽሐፍ ቅዱስን እንርሳው። ያው ዘግቼዋለሁ፣ ተዘግቷል መጽሐፍ ቅዱስ። አሁን እኔና አንቺ እናውራሽን አዳምጪ በደንብ። አንድ ሰው ደፈረሽ፣ ወደ ፖሊስ ሄድሽ ከአባትሽ ጋር። ደፋሪው መጣ። ከዛ በኋላ አንቺ ደፋሪው ይገደል ሀሳብሽ ስትስቢ ፖሊሱ 50 ብር ተቀብሎ ቢያጋባሽ ምንድን ነው የምትይው? ፖሊሱን 50 ብር ይቀበልና በቃ ባል ሚስት ናቸው። ፖሊሱን ምን እኔ የምንገላቸው ይመችሽ። ወረበል ጀግና ነች። በቃ እኔም ለማድረግ ደፋሪሽ አግባሽ አለሽ። ምን ተሻለ? አላለም። እኔ ይሄን ነገር አለም ነው መጽሐፍ ቅዱስ ነው ይሄ ብሉይ ኪዳን ሲጀምር ለብሉይ ኪዳን ነው። ይሄ ምንድን ነው የሚለው? ሚስት አድርጋት ያለው ማን ነው? ቆይ ሚስት አድርጋት ያለው ማን ነው? እኔ ሀሳብ ልስጠበት ወንድሜ ወገኔ። በተራት በቃ እንዴት ታወራለህ? እሺ ረጋው አናወርድም፣ ግን ተራህን ጠብቅ። አንዴ በተራ ነው የምናወራው። ሆድ ተጨርስና ታወራለህ አንተ። እሺ ያው ሚስት አድርጋት ያለ ማለች ካላወቀች እኔ እሷ ከቃል በቃ የጠየኳት ነው። አንተ ገባህ? ምንድን ነው አንተ ሴት ነህ እንዴ? ተረበሽ ከረጋ አንተ ስጅማ አይመለከትም። አንተ ወንድ ነህ ወይም ሴት ነህ ታወራለህ? እሺ ሆድ አይ ክርስቲያን ነኝ። ክርስቲያን ረጋ በል ታወራለህ። ረጋ በል እኮ አላወርድህም፣ ግን አንዴ ረጋ በል ሆድ። ኡማር ወደ ላይ ከፍ አድርገው እስቲ። ያው አደርገዋለሁ፣ እንደፈለግሽ አደርግልሻለሁ። ወደ ላይ ሰው ወደ አረ ወደዚህ ወደ አይደለም። አሁንም ከፍ አድርገው ትንሽ ወደ ላይ እንደዚህ ወደ ታች ነው ማድረግ። ወደ ታች ቢያን እንደዚህ በለኛ ቁጥር 17 ወይ ብለሽ አልነግሪኝም እንዴ? እሺ ያው በህይወት አንብቦ እስቲ። አዑዙ ቢላሂ ሚነ ሸይጣን ረጂም። የባሰ ቆይ አንዴ የባሰ መጣ ሆድ። ኧረ ኢብራሂም አለ ኢብራሂም የባሰ መጣ። ቆይ አንድ ሰው እንስሳ ከተኛ ምንድን ነው
ይገደላል። ግን እሱ አይደለም ጥያቄ ይምራል። አንበሳ አንገቱን ቆርጠው ነው ወይስ እንዴት ነው ይሄ ነገር የሚካሄደው? ግን እንዴ አረላሽ ምን አይነት አንበሳ ነው ያረክ? አይ እንስሳን የሚለው አሁን ፖይንት እሱ አይደለም። በክርስትና አንድ ሰው እንስሳ ከተኛ የሚገደል ከሆነ ሴትን ደፍሮ ለምንድን ነው የማይገደለው ነው? ስለዚህ አንቺ ከሴት ታንሻለሽ ማለት ነው፣ ከእንስሳ ታንሻለሽ ማለት ነው። እንስሳ ከአንቺ ይበልጣል ማለት እኮ ነው። ቀስ ብለህ በትክክል አንብበው ተረዳው። እሺ እናንብበው ደግሞ እስከ መጨረሻ ድረስ ይገደል እስከሚል ድረስ ማለት ይገደል እንጂ ትገደል አይደለም የሚለው ደግሞ ታችሁ። እሺ ችግር የለውም። ሰው ያልታጨችን ድንግል ቢያስት ከእርሷ ጋር ቢተኛ ማጫዋን ሰጥቶ ሚስት ያድርጋት፣ አባቷም እርሷም እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈላት። አባትሽ ራሱ እምቢ ማለታችን። ኧረ ወይኔ የባሰ ጥቅስ መጣች። እንደው አከበርሽ ነው። እንደውም እንቀጥል። ምክንያቱም በህይወት እንድትኖር አትፍቀድላት፣ ከእንስሳ ጋር የሚረክስ ፈጽሞ ይገደል ይላል እና ከእንስሳ ጋር የሚረክስ ፈጽሞ ይገደል። በክርስትና አንድ ሰው እንስሳ ጋር ከተኛ ይደረጋል። እንስሳን ከደፈረ ይገደላል አይደለ? እንስሳ ጋር ከተኛ እንስሳን ከደፈረ ይገደል አሉ አይልም? ከኔ ጋር ነው። ማግባት ነበረበት ግን ይምሩ በተመሳሳይ ከሆነ እንስሳውንም ቢያገባው። አሁን ኢብራሂም ቢታይ መባል ይታይ። በክርስትና ሴት ልጅ ተደፍራ አሰቃይቷት ደፋሪዋ ያገባያ ነው እግዚአብሔር አምላክሽ። ሴቶች አዳምጡ ፕሊዝ። ወንድ ደፍሯችሁ ያ የደፈራችሁ ወንድ ያግባችሁ እያለ ነው ያለው። ግን የሚያስቀው ፓርት ምንድን ነው? እንስሳ ጋር ከተኛ ደግሞ ይገደላል። ስለዚህ እናንተ ከእንስሳነታችሁ ናችሁ። ለምን እግዚአብሔር ለእንስሳ ብሎ ሰውየውን አስገደለው፣ ለእናንተ ብሎ ግን አላስገደለም። እንዳውም ሸለመው። ምን ተሸለመ? ያግባት አለ። ስለዚህ ክርስቲያን ወንድ ካለ ማድረግ ያለበት ምንድን ነው? 50 ትወስዳለህ ማለት ነው። እግዚአብሔር ነው ያለው እንደዛ። ሴቶች እስቲ መልስ ፕሊስ። ሴቶች ይሄን አንብባችሁ ራሳችሁ ፍረዱ። ተደፍራችሁ ተሰቃይታችሁ ደፋሪያችሁ ሲያገባችሁ። ጨርሻለሁ። ወንድም ሳልህ አለ? ቆይ አንዴ ጮኬ እንዳታወራ እሺ። ወንድም ጃ ወይም ኢብሮ ካለ ቀጥሎ። ሁላችን የምናወራ ብዬ ነው። ጃ ሀሳብ አለ ሀቢቢ? እሺ ጃም የለም። ኢብሮ ካለ በቃ ኢብሮ ቀጥል። አንዱ ጥቅስ ናሳለን ደግሞ። አዎ አይ የአሁኑ ጥቅስ እኮ በጣም የቀደሙ ልጅ ሄደ እንዴ? እሱ አይመለስም። ወረደ ረብሾ ወረደ። እሺ በክርስትና ኢምሩ አንድ ሴት እንትን ነው ክርስቲያን ረብሾ ነው። ኦኬ ቆይ አይ አንዴ ኦኬ ልጅ ወረደች እንዴ? እሺ ሰው ካለ ጌውናዊውን እናውራው። ጌውናዊ አለ አለው። ሰላም እንዴት ናችሁ? እንዴት ነህ? ደህና ነኝ አልሐምዱሊላህ። እኔ መለስ ጌውናዊ ብዬ አቤት። እንደው በክርስትና አንዲት ሴት ጥፋት ብታጠፋ ምንድነው የምትደረገው? ባልና ሚስት መካከል ጥፋት ብታጠፋ በባልና ሚስት እንግዲህ ሚስት ከሆነች አንድ ሴት ጥፋት ካጠፋች ምን ትደረጋለች? እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት አይነት ህግ ነው ያላት እና የብሉይና የሐዲስ አላት። ሐዲሱ ጋር ከብሉይ የተሻሩም አሉ ያልተሻሩም አሉ። በእርግጥ ጌታ መድኃኒታችን ኢየሱስ ክርስቶስ እኔ ህግጋትን ላጸና እንጂ ልሽር አልመጣሁም የሚል አለ። ግን እንደዛ ማለት ሁሉንም ማለት አይደለም። የተሻሩም አሉ። ነገር ግን ሰው ይማርባቸው ዘንድም የተጻፉ አሉ። እነ ሙሴ የጻፏቸው መጽሐፍ፣ ሌሎች ነቢያቶችም የጻፏቸው መጽሐፍ ማለት ነው። ህጉ ላይ ምን ይላል? ሴት ልጅ እንዴት ነበር እግዚአብሔር የሚያስዳኛት? ሴት ልጅ ብታጠፋ ማለት ምን አይነት ጥፋት ነው? ለምሳሌ ባልየው እየተደባደበ ባልየውን ሄዳ ብታግዝ አጋጣሚ በቃ ባልየው ባሏ እንዳይደበደብ ከዛ ከሊደበድበው ሲሄድ በቃ ባሏን ለማገዝ ብላ የሆነ ነገር ብትሰራ ምንድን ነው የምትደረገው? ማለት ከሰው ዘንድ ነው ከእግዚአብሔር ዘንድ? ኢምራን አላ
ይከፈትልን ጥቅስ ወይ ጥቅሱን አሳይ ማለት እንትና ስፔሲፊክ አደረክብኝ። አዎ እኔ እዚህ ጋር ፋሚሊ ማል ስላለው ማውራት ከብዶኝ እኔ አወራለሁ ችግር የለውም። ለምሳሌ ከሰው ጋር ባሏ ቢጣላና ባሏን አግዛ ያንኛውን ሰው ብትደባደብ ምንድን ትደረጋለች ነው? አይ አይደለም፣ እንደሱ አይደለም ጥያቄው። ባሏ የተደበደበ ሊገደልባት ነው። ባሌ እንዳይሞትብኝ ባሌ ላግዝ ብላ ሰውየው ልመታው ሄደችና ያው ሰውየው ጠንካራ ስለሆነ ደካማ ቦታውን ብልቱን መታችው። እሺ ብልቱን ነካችው። እሺ ምንድን ነው የምትደረገው? አሳየኝ እስኪ ጥቅስ ንገረኛ። ትምህርት የምትደረገው ምንም አትደረግም። እንዴት ምን ትደረጋለች? እሺ ሰምታችሁ ትክክል ነው። ኧረ ኢምራን አንዴ ትክክል ነህ። ምንም መደረግ የለባትም። ምክንያቱም ባሏን ነው ያገዘችው ጌናዊው። በሰራችው ኃጢአት እሷ ትጠየቃለች። ሰውየው ደግሞ ካዋጣታል ሰው ገላለች። ኧረ ገደለች አይልም፣ ብልት ብቻ ነው የያዘችው። ከዛ በኋላ ያኛው አጠናገራት ምናምን። ከዛ ምን የምትደረግ ይመስላል? ማለቴ እንዲሁ ስታስበው አንተ ማለት ሰውየውን አልገደለችውም፣ ብልቱን የያዘችው። ኧረ ምንም አልገደለችውም። አሳየኝሽ እኮ ምን የምትደረግ ይመስላል? ምንም አትደረግ። በቃ ከተደረገችስ እንግዲህ እንትን ይሄ ምንድነው ዲያሎግ አናርገውና አንዳንድ ቤቶች ጋር እንደምንሰማው አሁን እኔ ጥቅሱን መጽሐፉን እያነበብኩ ነው ትርጓሜ የሚሰጠው። እንዲሁ ዝም ብሎ አይተረጎም። መጽሐፍ እያየኸው እንደ አግባቡ ነው የሚተረጎመው እንጂ ይሄ ቢሆን ይሄ ነው ይሄ ቢሆን ይሄ ነው ብለህ ነጥብ ለማስጣል እንትና በል ትልቅ ሰው አይደለህ እንዴ አንተ? ያንን አይቼ ይሄማ እንደዚህ ነው ይሄ እንደዚህ ነው ብዬ ነው አቅጣጫ ልሰጥህ የምችለው እንጂ አሁን ዝም ብለህ የሆነ አግባቡን በምን ሁኔታ እንደተጻፈ ሳለ አባዬ በቃ ይምሮዬ ቀጥለ እንደምታደርግ አድርገው። ጥቅሱ ሀቢቢ አንዴ ጥቅሱ አወጣልኝ። ኦሪት ዘዳግም ምዕራፍ 25 ቁጥር 11 እና 12 አይዋ ጀዛከላ ያው እስካንብበው። ዋው ወገናችን ነው። አንተ እኔ ነኝ የማነበው። ወገናችን ያንብበው እስቲ በሱ እንስማ። አንብበው ወገናችን። ወረደ ወደ አያችሁ። እኔ ቅድም ብያችኋለሁ። ኢማ ይሳደባሉ ወኢማ ያምናሉ ወኢማ ይወርዳሉ። ሶስት ምርጫ ነው ያለው። ይብሮ ቀጥል። ሄደ እኮ ሚውት ላይ አድርጌ እያወራሁ ነበር። ለበለጠ ስጣው እዚሁ ጋር እድሉን ይምሩዬ። እሺ በለጥ አለሁ ገኔ እንዴት ናችሁ? በለጠ ሰላም ብያለሁ ገኔ። ሰላም እንዴት ነህ? እሺ የለህም ሚውት አድርጌ የለም ሞባይልህ ነው ገኔ። ግን ሚውት ስታወራ ሚውት ትሆናለህ። እኛ ግን አልነካንህም። እሺ አይ ኔትወርክ ይዞሃል። ኔትወርክ ለማስተካከል ነው። ከየት ቤተ እምነት ነው? አይ በቃ እንደዚህማ እናወራ። ማስተካከል ተመለስ ኢንሻአላህ። ያ ጀማዓቱል ኸይር ይሄን ጥቅስ አያችሁ አይደለ? አንድ ሴት ባሏን እንኳን ለማዳም ብላ ለባሏ አስባ ሰውየውን እንትን ብትመታው ምን አድርጋታል? እጇን ቆረጣታል። ያው ይሄ እግዚአብሔር ነው። እግዚአብሔር ምን አለ? ያው ሁለት ሰዎች ቢደባደቡ የአንደኛ ሚስት ባሏን ከሚደበድበው እጅ ለማስጣል መታ እጇን ዘርግታ ብልቱን ብትይዘው እጇን ቁረጠው አትራላት አለ እግዚአብሔር። ይታያችሁ እሷ የሄደችው ባሏን ለማዳን ሂዳ ባሏ እጇን ቆርጦ መለሳት። የክርስቲያን ሴት የመጽሐፍ ቅዱሱ እግዚአብሔርን ያስቆረጣት ማለት ነው። እሺ ሄኒ ሰላም ብያለሁ። ሄሎ ሌላ ሰላም ነው። ሄሎ እንዴት ነህ? ሰላም ነው። ከየት ቤተ እምነት ነህ? መጠየቅ አይጠበቅብህም። ፕሮፋይል ይናገራል። በለዋ ምን እንደዚህ አላፍርበትም እኮ ኦርቶዶክስ ተዋህዶ። እሺ ጥያቄ ነበር። ታዲያ ካላፈርክ ምን ይሰማል? ዳርዳራስ አንዳንዴ የሚጠይቅና የማይጠይቅ ነው። እኛ ጋር ስንገባ አንድ አዳምጠኝ።
ኦርቶዶክስም ሆነው በኦርቶዶክስ ተወዛግበው ከኦርቶዶክስ ሲወጡም አሉ ውስጣቸው ማለት ነውና ቃል በቃል ምንድነው እንደዚህ የምትረብሽ? በቃ ኦርቶዶክስ ተቀበለናል። እሺ ጥያቄ ነበር ትመልሳለህ? ምንድነው ጥያቄ? እሺ እግዚአብሔር ለምንድነው ሴቶችን የሚጨቁናቸው? እኔ አውራውስ ቆይ ኔትወርክ ይዞታል እየቆየ የሚደርሰው ሄኒ እግዚአብሔር ሴቶችን ለምንድን ነው የሚጨቁነው? እስቲ የጨቆነበትን ጥቅስ አሳይ። እሺ ያው ኦርቶዶክስ መጽሐፍ የምትቀበል ከሆነ የሆነ መጽሐፍን ሳነብ ምን አገኘው መሰለህ? የቤተክርስቲያን አባት ዳግማዊ ሙሴ የተባለው አባት ምን አለ? ሴት የተፈጠረችው ባሏ እየገረፈ እየቀጠቀጠ እንዲያኖራት ነው እና ወራዳ ናት አለኝና እውነት ነው ወይስ እንዴት ነው ነገሩ? አሳየኝ እስቲ። እስቲ ላሳይ። እሺ ይታያል ይታያል። ምንድነው መጽሐፍ? ምንድነው መጽሐፍ አክሲማዎስ ቅዱስ ኢጲፋኒዎስ ጥንታዊ የቤተ ክርስቲያን አባት የሆነው ኢጲፋኒዎስ የተናገረው ነገር ነው። ዳግማዊ ሙሴ የተባለው ማለት ነው። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ትቀበለው አትቀበለው ግን ማቆም ነው። ያው ተቀበለው መጽሐፍ አራሳይ ካለ ራሳይ ትቀበላለች። አሳይ እኮ ከፊት ለፊት አሳይኛ አንዴ። ችግር የለውም። በሌላ መጽሐፍ ማሳይ ካለ የታተመው የት እንደሆነ የታተመው ጥሩ። ያው እሺ አንዴ ከፊት ለፊት ያው አሳይ። ያው ማተሚያው ምንድነው? ህትመቱ የተደረገው ያው እዚህ ጋር አታየም? መስፍን ደርሰው ማተሚያ ቤት አባሰናይ ምስክር እና ውሸት ነው ውሸት ነው። አይ ውሸት ነው ሳይሆን እሺ ችግር የለውም። እሺ አንብቦና ለማጣራት ሞክራለሁ። አንብቦ አይ የለም አሁን እኮ እንደዚህ አመሃስተ የለም። ያው መጽሐፉ በአባሰናይ ተተርጉሞ የታተመ ነው ከግዕዙ ወደ አማርኛው ማለት ነው። ግዕዘኛ መጽሐፍ ነበር የተረጎሙት ማናቸው? አባሰናይ ምስክር ናቸው። ያው አዘጋጅ ማለት ነው። እትሙ እዚህ ጋር አለልህ። ቅዱስ ኢጲፋኒዎስ ነው በቤተክርስቲያን ተቀባይነት ያለው አባት እንደሆነ እዚህ ጋር ብትመለከት መጽሐፈ ዜና ላይ ቃል በቃል ቅዱስ ዳግማዊ ሙሴ ብሎ ያስቀምጠዋል። ዳግማዊ ሙሴ ይላል። አሳይ ክሱን ዳግማዊ ሙሴ እንደሚሉት እና ቀላል ሰው አይደለም። እኔ እሱን ዳግማዊ ሙሴ ነው ተቀባውን ከምታነበው ሙሉውን ብታነበው አንተም ትጸድቅ ነበር። እሺ ለማንኛውም ወደ ጥያቄው ግባ። ኦሮ እስቲ ትጸድቃለህ አትጸድቅማ እንመከት። እኔማ ይገርምሃል ይሄን አንብቤው እንዳውም ክርስትና በቃ ጉዱን እየገባኝ ማለት ነውና ችግር የለውም እንየው። በል ቀጥል። እሺ በል ይቀጥል። እሺ ይታያል የሚታየው ከሆነ እዚህም የተቀባ ነው። አይ ቆይ አንዴ ይሄኛው አዳም ሔዋንን ሲደበድባት ነው። አዳም ሔዋንን ደብድባታልና እሱን የሚያወራው እችላም ብሉኝ እስቲ አንብቦ ራስ ያወጣሁንማ ራስን ማንበብ ያለብን። እንዴ መጽሐፉ እኮ አንተ ነው ወገኔ። ምን ነው ተጸየፍከው እንዴ? አፈርክበት እኮ ችግር የለውም። መጽሐፍማ የኔ ነው። ቀጥል አንብብና አንባቢውም ተርጓሚውም እናንተ ስለሆናችሁ እኛን ተርጉምላችሁ እኛ ቄስ አደረጋችሁን ብላችሁ እኮ አወጣኸው አይደል? ስማ እንጂ ወንድሜ ምን ሆነህ ነው? አነብልሃለሁ። አታስብ ሀቢቢ አነብልሃለሁ። ግን አራትን ተከታተልባችሁ ጥያቄውን መላሽን ማንተ ነው እንደምትሆን ለዛ እኮ አንብበህ አስረዳኝ አልኩህ እኮ። እኔም ጠያቂ እንደሆነ አንብብልኝና አስረዳኝ አልኩህ እኮ። ያው ግን አንተ አንብበው እኔ እከታተልሃለሁ። ችግር የለውም አንብበው። ለማንበብ ምን ነው ፈራህ? የፈራሁም አንተ እኮ ነህ። ይሄን የመጽሐፍን ተጸየፍከው። ችግር የለውም ምን ያነብልሃል? ኢምራን መጽሐፍን ያስተምርሃል። እንደዚህ ይላል። ስለምን ሥላሴ ሲፈጥሩ ወንድን በኃይልና በጉልበት ብርቱ አድርገው ሴትን በኃይልና በጉልበት ደካማ አድርገው ፈጠሩ ቢሉ ይህስ ሲፈጠሩ ወንድ ለመግዛት ሴት አዳምጪ፣ ክርስቲያን ሴት አዳምጪ። ወንድ የተፈጠረው ሊገዛ ነው። ማሻአላህ ይሄ ችግር የለብኝም። ምን ይላል? እንቀጥል። ሴት ለመገዛት ነው። ሴትንስ በኃይልና በጉልበት ብርቱ አድርገው ቢፈጥሯት ባልተቻለች ነበር። ይህም ይታወቅ ዘንድ ዛሬ እንኳን አንዳንድ ጠንካራ ሴቶች ከጎልማሳ ጋር ታግለው ለማሸነፍ ሲሞክሩ ይታያል። ስለዚህ ቅዱሳን ጉድ ስሙ። ስለዚህ መትቶ ደብድቦ እንዲያኖራት ብለው ያው መጽሐፉ ነው። መትቶ ቀጥቶ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንድን በኃይልና በጉልበት ብርቱ አድርገው ፈጠሩ ይላል። ታዲያ ምንድነው ጥያቄ? ታዲያ ጥያቄ ሴት ደካማ የሆነች ለምንድን ነው?
በተፈጥሮ እዚህ ጋር ደግሞ ማን የማይካድ ሀቅ አሁን እዚህ ጋር ይዘህ መጣ በሳይንሱም በለው ወንድሜ በሳይንሱም በለው በቁርአኑም በለው እግዚአብሔር ለምን ደካማ ያደረጋት? መጀመሪያ እግዚአብሔር ለምን ደካማ አደረጋት? እግዚአብሔር ለምን ደካማ አደረጋት? ተፈጥሮ በለግመ ምን ነው ደግመ መናገር ከበደ። ማሻአላህ ለወንድ ልጅ እንድትገዛ ይሄ ምንም የሚያሳፍር ነገር የለም። በቃ ማሻአላህ። አዩ አሁን ሰምታችኋል። ደካማ የሆነችው ወንድ እንዲገዛት ነው። ግን እዚህ ቀጥቶ ምን እንደምትመለከት መትቶ ይላል። ምን አድርጎ እንዲያኖራት ነው የሚለው። በቃ ምን ለምንድን ነው በቃ ገና መጀመር ረጋ በል እንጂ በቃ ሸሽህ እኮ ገና ሳትጀምር በቃ መትቶ ይላል። መቶ ማለት ነው። አይ ኧረ ደህና ነገር ጠይቅ በእናትህ፣ የህፃን ጥያቄ አትጠይቅ። ቆይ መቶ የሚለው ምንድነው? ማንን ነው የሚመታት? ምን ነው ወገኔ? ለምን አትመልስም? በቃ ታለን ዝም ብለህ እዛው ላይ መቶ ይላል እኮ። አሁን እኔን መልሰህ የምትጠይቀኝ እኮ እዛው ላይ አለልህ። እሺ ንገረኝ፣ ለምንድን ነው የሚደበድባት? ለምንድን ነው የሚመታት? ጥያቄ አሁን ይኸውልህ፣ ጥያቄን እንትን በለው መጀመሪያ። ይሄን መልስ። ወዴት የምትሄደው? አሉ ይሄን መልስ መጀመሪያ። እዚህ ጋር ሴት ልጅ ደብደብ እያለ እኮ ነው ያለው። ያው ደብድቦ መጥቶ ቀጥቶ እንዲያኖራት ብለው ምን ነው መልሰው? ምን ነው ነገ መለስኩልህ እኮ። መጥቶ ማለት ነው። መጥቶ ማለት መጥቶ ይላል። መጥቶ ነው የሚለው ትገዛ። መጥቶ ነው የሚለው አሉ መጥቶ ነው የሚለው በትክክል አንብበው፣ አትጨምርበት። መጥቶ ማለት ነው። ምን ይሁን ታዲያ? ይሄ አይደለም እንዴ? እኔ አጠቀኝ መጀመሪያ አንተ መልስ። እኔማ መጽሐፍ እኮ አይደለም መጽሐፍ እኮ ነው አስበህ ነበር። ኧረ አንተ በስማ። እኔ ግን በእናንተ ተዝናናለሁ። ግን ማርያም አንድ ሰው ይምሩዬ አንድ ሰው ማለት ነው። ይሄኒ አንድ ጥያቄ ልጠይቅህ። ይሄኒ አንተ ሚስትህን ልትደበድባት ነው የተፈጠረችልህ ወይስ ልታኖራት በመልካም ልታኖራት? እኛ ቁርአን ላይ አላህ በመልካም እንድናኖራቸው ነው የፈጠረልን። ወአሺሩሁነ ቢልማዕሩፍ ይላል፣ በመልካም አናኖሯቸው ይላል። እዚህ ጋር ደግሞ እንድደበድባት ነው የተፈጠረችው። አይገጥምማ እንዴ? ምን ሆነ ነው? ይሄን ሴት ስትሆን ነው የምትረዳው። ሊዱ እንግዲህ ተው፣ ክርስቲያንም ማረለች። ምን ልንጠይቃት? ሊዱ አለሽ አለው እንዴ? ለመደብደብና ለመቀጥቀጥ ነው የተፈጠረችው አይደለም። በቃ ጥፋት ካለ ነው እንጂ ምናልባት ሰላም አልደበደብም። ምናልባት ያው አንዳንድ ጊዜ የሆነ ጨነካ ምናምን ሊኖር ይችላል። ግን ያለ ምንም ምክንያት ዝም ብሎ ብልት መነካ መሰለኝ ምን አልኩ ንገራት። ከባድ ግን ይሄንዬ አንድ ጥያቄ ልጠይቅህ እስኪ። አሁን በዚህ በሴትና በወንድ ጉዳይ ማለት ነው በተጠየቀው መልስ በመጀመሪያ አንተ ሚስት ብታጠፋ ወይ መለስ እንጂ ምንድን ነው መጠየቅ ብቻ ነው። ቆይ አንዴ ረጋ ብለህ መልሰኛ። ይሄን እኮ መልስ አልጨረስክም እኮ። ኢብራሂም ጠየቀህ አልመለስከት፣ ዝም አልክ። መልሱም ይኸውልህ ጥያቄው መልሱም እኮ እዛው ላይ አለ። መጽሐፍ ላይ ሴት የተፈጠረችው ባሏ እንዲደበድባት ነው እያለ ነው ያለው። እሺ መልሱ አሳየኝ። መልሱ ላይ ነው ያለው። ለድጋሚ አሳየኝ፣ ችግር የለውም። በቃ ልስጥህ። የት ላይ ነው እንደዛ የሚለው? እስቲ እዛው እኮ ይኸውልህ ነገርህ እኮ ነገርህ ለሚስቱ እንድትገዛ አለ። ለሚስቱ እንድትገዛ ቀጥሎ ሰምና እዚህ ጋር ምን አለ? ቀጥሎ እስቲ ይችላል ማለት ደግሞ እስቲ እንደምትለች ወይስ በደንብ ላቅርብልህ? እንደዚህ እስኪ ቢጫዋን አንብባት። ቢጫዋን አንዴ። ጎበዝ ልጅ አንተ፣ ጎበዝ እኮ ነው ወላሂ። እስቲ አንብባት አንዴ። ስለዚህ ይላል እናንተ በጣም ችግር የለውም። አንብባት አንዴ ወላሂ አንብባት፣ ችግር የለውም። በቃ ከዛ አንብባትና ከዛ ስለዚህ ምንድን ነው የሚለው? አንብበው። ለምን ማንበብ ከበደህ ወገኔ? ይሄንዬ ለምን መጽሐፉን ተጸየፍከው? በአላህ ቅድም ጀምሮ መጽሐፉን ፈርተኸዋል። እኔ ግን ላንብብል፣ ችግር የለውም። እኔ ላንብብል። ያው ስለዚህ መትቶ እየገረፈ እየቀጠቀጠ እየለበለበ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ፈጠሯት ይላል። ስለዚህ አምላኮች ሶስቱ አምላኮች ይሄ ሴትን የፈጠሯት ባሏ እየደበደበ እንዲያኖራት ነው። እውነት ሴት የተፈጠረችው እንድትደበደብ ነው?
ይልቁን ይኸውልህ ህዝቡም እንዲማርበት ደህና ነገር ጠይቅና ሴቶች ተወዛገቡ። ሚዩት አድርጌሃለሁ። ሴቶች ተወዛገቡ። ወላሂ ግራ ገባቸው። የተፈጠሩት ለመደብደብ እንዲሁ ተወዛገቡና እነሱ መልስላቸው። እዚህ ጋር ብዙ ዲያቆናትና ሴቶች አሉ የሚያዳምጡና እነሱ መልስላቸው። እኛን ተሆን በቃ ያን ተሆነ በሴቶችን መልስላቸው። ተወዛገቡ። አሁን ሊዱም ሳይት ሊዱ ተወዛገበች። ሊዱ እዚህ ጋር አልገባትም እና አስረዳት። ለምንድን ነው የምትደበደበው? ምን አደረጉ? ዝም ብሎ ይደበደባል? ዝም ብሎ ካሜራ እየተነሳ መግረፍ ሴቶች ለምን ትገረፋለች? ሊዱ ራሱ እምነቷ ምንድነው? ከክርስትና ወጣች። ሊዱ ራሱ እምነቷ ምንድነው? ተወዛዋ ከክርስትና ወጣች። ሊዱን ታውቃለህ? ሊዱን ታውቃለህ? አልገረፍም ብላ ነው እንኳን ወደ ገሃነም ገባች። አልገረፍም ብላ ምድር ላይ ከመገረፍ አሽተራትም ወገኔ። እዛም እኮ ሄደ እርግጠኛ እኮ አይደለችም። ለምን አሁን እናንተ ከሳውን የሚመለከውና ድራማችሁን ስሩ። አሁን እንደያ ጥያቄ ካለ አይደለም ወገኔ። ምድር ላይ መገረፍ አልፈልግም ብላ ወጣች። ትክክላት እኮ አልገረፍም ብላ ወጣች። አሁን ሄኒ ለምንድን ነው ሴቶች የምትገርፉት? ንገረኝ እስኪ ንገረኝ። ለምንድን ነው የምትገርፋቸው? አትመልሰውም፣ ወላሂ አትመልሰውም። ይበቃሃል። ለማንኛውም ኢብሮ ዲያለ ይጠይቀዋል። ትፈቅድልኛለህ? ሄኒ ጥያቄ አለኝ። ሌላ ጥያቄ አንዲት ሴት እኮ ራስን መመለስ የምትችለው ነገር። እሺ ችግር የለውም። አሁን እኮ እሱን አይተናል። ችግር የለውም። ጥያቄ ምን መሰለህ? አንዲት ሴት ባልና ሚስት ሆነው በሚኖሩበት ዘመን ላይ ብዙም ማያስማማቸው ነገር ይኖራል አይደል? ይሄን አይደል? መልሰልኝ። እውነት ነው። ለምሳሌ በዋነኝነት ደግሞ አልጋ ላይ መለስኩኝ እኮ አልኩኝ። ኔትወርካችን ነው እና በዋነኝነት ያው አልጋ ላይ ይስማሙ ይችላሉ፣ ኢኮኖሚካሊ ላይ ይስማሙ ይችላሉ። ከዛ ደግሞ በጣም ብዙ ቤተሰብ ጉዳይ ሊኖር ይችላል። በጣም ብዙ ማያስማማ ነገር ሊኖር ይችላል እና እንደ ቶም ኤንድ ጄሪ የቤት ውስጥ ቤት ለቤት እሱ እንትን ገጀራ ይዞ እሷ ደግሞ ቢላዋ ይዛ ምናምን ኪው እየተደባደቡ ይኖሩ ወይስ ይፋቱ? እንዴት ትላለህ? ምን ነው መፍትሄው? ኧረ እባካችሁ እናንተ መፍትሄው ምንድን ነው? እኔ ከጻን ጋር እያወራሁ ለእነዚህ ሰዎች መፍትሄ ይስጥልኝ፣ መፍትሄ ይስጠኝ። መፍትሄ ምን ያድርጉ? ደህና ነገር ጠይቅ በእናትህ ኢብሮ፣ በእናትህ አንቺ ደህና ሰው አልነበርሽ እንዴ? ቆይ ልስጥ ጥቅሱን ልስጣ። አሁን ኢምሩዬ ምን ታደርጋለህ መሰለህ? ወራዳት ቆይ አንዴ ኢምሩዬ ላላ ብለህ አንድ ጥቅስ ልስጥህ። ማቴዎስ ወንጌል ምዕራፍ 19 ላይ ያወጣልኝ ኢምሩዬ። አፎን በዝሙት ምክንያት ሚስቱን የፈታለተል። አዎ ምን ማድረግ እንዳለብን እንንገረው አንድ ጊዜ። በቃ ያለበት ነገር ሶሉሽን አጥቷል። ሄኒ ሶሉሽን አጥቷል አይደለ? እኔ ሶሉሽን ልስጥ። በቃ አንድ ሶሉሽን አለ የቀረ እኮ አንድ ሶሉሽን ነው ያለኝ ልስጥ ከመጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ምን እንደሚል እኔ ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ እስቲ እንየው። ይሄንን ነው እንግዲህ መፍትሄው። በቃ መፍትሄውን ልናይ እኮ ነው። ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ጥሩ መፍትሄ አለ። ኮሜንት አታጥፉ ጀማው። እሺ ምን አለ መሰለ? ይሄው እኔ ግን በዝሙት ምክንያት ካልሆነ በቀር ሚስቱን የሚፈታ ሁሉ እንድታመነዝር ያደርጋታል፣ የፈታቸውንም የሚያገባ ሁሉ አመንዝራ ይሆናል አላቸው። ስለዚህ ያው አንድ ቻንስ አለ። እሱ ምንድነው? ታመነዝራለህ። የዛን ጊዜ ፍሪደምን ታገኛለህ። በቃ ያለ አማራጭ ሄደ ዚና ዝሙት ትሰራለህ። አዎ እሺ መፍትሄውን ንገረን። ምን ነው መፍትሄውን ንገረን። እነዛ ሰዎች እየተደባደቡ ከኖሩ ያልተስማሙ ከሆኑ ምንድነው መፍትሄው? አሁን እኮ የተቸገራችሁት ምን እንደሆነ ታውቃለህ? ችግር የለውም። አንተ ስጠን መፍትሄ ስጠን። መፍትሄ ለሴት ልጆች መፍትሄ ስጥ እስቲ። ከባይብል ታውቃለህ? ሁለት ሰዎች ካልተስማሙ መፍትሄው ምንድን ነው? ሁለት ሰዎች መፍትሄ በቃ እዛው አለህ እኮ መጽሐፍ ቅዱስ ላይ በዝሙት ምክንያት የማይስማሙ ከሆነ መፋታት ነው ያለባቸው። በምን ምክንያት? አሬዝ ምን ሆነ? እንዴት ነው የምታወራው? በዝሙት ምክንያት እንዴ? ይሄ ሰውዬ ዝሙት ካልሆነ እኮ ነው የማይፋቱት። ዝሙት ብቻ ነው የሚያፋታቸው ነው እኮ እያለ ያለው መጽሐፉ እኮ እኔም እኮ መለስኩልህ እሱን እኮ ነው። ስለዚህ ዝሙት እስከሚሰራ ነው የሚጠብቀው ወይስ ከምትሰራ ከዛ በኋላ ያለ ዘገና አይፋቱም? እንደዛ አይደለም። ይሄ ሰውዬ ኧረ በአላህ ኢምሩ 1954 ነው አውጣው።
1954 ኧረ በፈጠረ እባክህ አንተ አዳምጥ መጀመሪያ ምዕራፍ ማቴዎስ 19:9 ላይ ምን ይላል? እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላኛይቱን የሚያገባ ሁሉ ያመነዝራል። አየው፣ ያለ ዝሙት ምክንያት ሚስቱን መፍታት ይቻላል ወይስ አይቻልም? ሚስትን ያለ ዝሙት። እሺ አሁን እኔ ታዳምጠኛለህ ወይስ አንተ ራስህ ጠይቀህ ራስህ ትመልሳለህ? አልመለስኩም። ያለ ዝሙት ምክንያት ሚስትን መፍታት ይቻላል ወይስ አይቻልም? አሁን ይኸውልህ በቃ አሁን ጠይቀሃል አይደለ? መልሱ እስከሚሰጥ ድረስ ዝም ነው ማለት ያለብህ። መልሱን ስጠኝ። ያለ ዝሙት ምክንያት ሚስት እኔ ግን እላችኋለሁ ያለ ዝሙት ስማ፣ ኧረ በፈጣሪ ስማ፣ ጣልቃ አትግባብኝ። እሺ ቀጥልሽ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል ይላል። ከሚስቱ ሌላ የሚያገባ ግን በዝሙት ሌላ አንተ ከየት ያመጣው ሌላ ካልፈታት ነው የሚለው። ኧረ ከየት ያመጣው ሌላ? ከየት ያመጣው ሌላ የሚለው ምን ያለ ዝሙት ምክንያት ሌላ ማለት ሌላይቱን ማለት ማለት እኮ ያለ ዝሙት ምክንያት ሚስቱን ፈቶ የራሱን ሚስት ፈቶ ሌላ የሚያገባ ዝሙት ካልሆነ በቀር ምክንያቱ ዝሙት ከሆነ ብቻ ኖርማል ነው፣ ችግር የለውም። ምክንያቱ ግን ዝሙት ካልሆነ የፈታት እንደሆነ እቺን ሴት እንዳመነዘረ ነው የሚቆጠረው። ለምን የተፈታቸውንም ደግሞ ሌላ የሚያገባ ካለ ያለ ዝሙት ምክንያት የተፈታቸውን እሱ ምን ይባላል? የሚያመነዘር ሰው። ይኸው እንደዛ አይልም። ኧረ ኢምራን ገላግለን እባክህ። ከመጀመሪያ ጀምረህ ኢምራን አለ ነው እዚህ የምትቀበለው አንተ። እንዴት ነው አማርኛ አትችልም? አንድ ሰው ጋር መጨረስ አንችልም እንዴ? አማርኛ አትችልም ወይ? አማርኛ እንደ ጦጣ ከአንድ ጥቅስ አትዝለልብኝ። ስማኝ መጀመሪያ የተጠቀስኩኝ እዚሁ ላይ እኮ ነው ያለው። 9 እና 10 እኮ 9 እኮ ነው ያነበብኩት እስካሁን። በጣም ጥሩ። እሺ አይ አንተ በራስህ የምታምራቸው ሀሳቦች ስላሉ ነው። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ አንዴ ወገን ብዳግሞ የሚለወጥ ነገር የለም። ረጋ በላ እንዴ። እኔ ገላችኋለሁ ያለ ዝሙት ምክንያት ማለት ነው። ያለ ዝሙት ምክንያት ዝሙት ይፈቀዳል አይፈቀድም? በዝሙት ከሆነ ማለት ነው አይፈቀድም። ያለ ዝሙት ምክንያት ሚስቱን ፈቶ ማለት ብለሃል ኢብራሂም ሰምተሃል? ምንድነው? በቃ አይፈቀድም ብለሃል። ረጋ በል። አይፈቀድም ብለሃል። ስለዚህ የሚፈቀደው ምን ከሆነ ዝሙት ከሆነ ካለ ዝሙት አይፈቀድም። ምንድነው? ይሄ ልጅም ላውርድ ነው ከዚህ በኋላ የማትረጋጋ ከሆነ አሁን ምን አሁን ይሄ በቃ ተስፈራራ። ምንድነው? ራስህ ጠይቀህ ራስህ እንትን ትላለህ። አርጅሃለሁ እንኳን ደስ ያለህ። ወርደሃል። በቃ እንደዚህ ደረቅ ሰው አናስተናግድም። ግን አምናሃል። ኢብራሂም አምኖልሃል። ያው አዎ ብሏል። ሰምተሃል? ያለ ዝሙት ካልሆነ አዎ ብሏል። በቃ ስለዚህ በክርስትና አንድ የሚገርፋት ከሆነ የሚደበድባት ከሆነ ምርጫዋ ዝሙት መስራት ነው፣ እንድትፈታ ማለት ነው። ኢብራሂም ቀጥል ሀቢቢ። አዎ ጀዛከላ ኸይር። እሱን ነበረ ሜክ ማድረግ የፈለኩት ይምሩዬ። ያ በቃ አንዲት ሴት እየተደበደበች ቅድም አሁን ደብድባት ይላል አይደል? ቀጥቶ ደብድቦ ሰካራም ሊሆን ይችላል፣ ቤት ውስጥ እያስቸገረ ጎረቤት እያስቸገረ ምናምን አፉ ጋንጋን ይላል። በዛ ላይ ምናልባት ሊቅም ይችላል፣ ጋንጃ ሊያጨስ ይችላል፣ ሉባንጃ ሊያጨስ ይችላል። እንዳ ብዙ ይሄ ጃ የሚሉ ነገሮች እንዳለ አንተን አይደለም ከኔ በላይ ያለው ጃ እና እንዳለ እነዚህን ሁሉ ሊነካካ ይችላል። እና እቺ ልጅ ምንድነው አሁን እስቲ ሊዱ እኔ አሁን ሊዱ እንድትመለስ ፈልጋለሁ። እንደ ኖርማል ሴት ሊዱ አለሽ? እኔ እሷ እንድትመልስልኝና አንተ ይምሩ ከዛ ሌላ ሰው ጠይቃለሁ። አለው ኢብሩ እንዴ አሁን እስቲ አንቺ ጋንጃ ሉባንጃ ምናምን ጃ ምና እንዳለ ይሄን ሁሉ ከዛ እየሰከረ መጥቶ እየደበደበሽ እየገተተሽ ምናምን ያለ ዝሙት ምክንያት መፍታት አይቻልም ቢል ትሰሚዋለሽ? አልሰማውም። አዎ እንዴ በቃ እስር ቤት ነው እንዴ? የትዳር እስር ቤት አናቀምኛ እኔ እስከማውቀው እንዴ ሊዱ አይደል እንዴ? ትዳር እስር ቤት አይደለም። ስለዚህ ትዳር ካልተስማሙ ሰዎች እንግዲህ በእስልምና ስናቀው ሁለት ሰዎች ካልተስማሙ በጣም እየተጠላ ለሰዎች የተፈቀደ ነገር ካለ ፍቺ ነው። ግን ካልተስማሙ ደግሞ ብዙ መንገዶች አሉ እንዳይፋቱ የሚመከርበት መንገድ። መጨረሻ ላይ ካልተስማሙ ግን አንድ ላይ መኖር ግዴታ ነው። ያለዛ ዚና ዝሙት በቃ ያ ማለት ዝሙትነትን ያበረታታል። ውሽማ
ምናምን ያበረታታል ማለት ነው። ይሄ አሁን ያካሄድ እና አይምሩዬ ጀዛከላ ደግሞ አንተ ፖይንት አንሳና ቀጥል። ያው ብዙ ሰዎች ገብተዋል። አዎ ኢብራሂም አሁን የማነሳው በጣም ወሳኝ ፖይንት ነው። የማሳያችሁ ሴት ልጅ አእምሯ ድፍን እንደሆነና እንደማታስብ እግዚአብሔር የተናገረውን አሳያችኋለሁ። እደግመዋለሁ። ሴት ልጅ ማሰብ አትችልም። የሰማችሁን ዝም ብላ የምትቀበለው እግዚአብሔር ነው ያለው። አሳያችኋለሁ። ከሱ በፊት ኤልሳቤጥ ሰላም ብያለሁ። ኤልሳቤጥ ሰላም ብዬሻለሁ። ያው ጥስላልሽ በትክክል ስምሽን ላንብብ ብዬ ነው። ይሰማሻል ወገኔ? ሰላም ሰላም ብያለሁ። ሰላም ናችሁ? እንዴት አላችሁ? ሰላሙን አላመን ተቢያል ሁዳ ወገናችን ኤልሳቤጥ መጽሐፍ ቅዱስን ሳነብ እግዚአብሔር ሴት ልጆች አእምሯቸው አያስብም። ኧረ እኔ ሰላምታ መጀመሪያ መለስኩልሽ እኮ ሰላሙን አላመን ተቢያል እምሩ ነው ማነሰ አሉ አይሰማም። መለስኩልሽ እኔ አይሁድ ነኝ ያልክ መሰለኝ። አይሁድ ነኝ ያልክ መሰለኝና እግዚአብሔር ለዛ ነው ሴቶች ዝም ብለው ጆሮአቸውን አይጠቀሙም ነው። ለዛ እግዚአብሔር ተራስ ቋንቋ ደግሞ ኧረ አዳምጪኝ። አዎ ሰላም ብዬሻለሁ። አይሰማሽም? አይ ቆይ ኢብራሂምን ሌሎችንም ሰላም ልበላቸው። ኧረ ጠብቅ። ሰላምታ እኮ የእግዚአብሔር ነው። ኢብራሂም ሰላም ብያለሁ። ሌሎቻችሁ ሁላችሁን ሰላም ብያለሁ። ሰላም ናችሁ? ሁሉ ሰላም አልሐምዱሊላህ። አሁን ወደ ጥያቄ ግብ ደጃስ አዎ አልሐምዱሊላህ በምትለው ቋንቋ በሱ ነው የሚገባኝ። ሁሌ በለመድኩት እና እሱ ይሻላል። ደጃስ ጠናችሁ? ቆይ አንዴ ድምፅሽን ጠናችሁ? ረጋ በይ እስኪ አንዴ። ወንድም ያለ ሰላም ትይዋለሽ? ወንድም ልጥራው? ልትቀርጸኝ ነው? ልትቀርጸኝ? እግዚአብሔር ይመስገን አለኝ። ልበላልሽ ብዬ እኮ ነው። እግዚአብሔር ይመስገን አለኝ። እሺ ብሎሽ አይደለም እንዴ? እሺ አሁን ልቀጥል። ሰላም ናችሁ? በተረፈ ደስ ይላል። ቀጥል። አዎ 100 ጊዜ ሰላም ነን። 100 ጊዜ ሰላም ነን። በቃ ኢብራሂም ሰላም ነህ? ኢብራሂም ያረኔ ያለው በቃ 1000 ታይምስ ሰላም ነኝ እኔ በቃ ደግሜ አትመስልም ብዬ ነው። ሀበሻም ይላል አንድ ሰው ደግሞ ቆይ አንዴ ሀበሻም ይላል አንድ ሰው ደግሞ ሰላም 2 ጊዜ ሰላም ካለ አንዱ ለነገር ነው ይላልና እውነትም ምን ነገር አለ ማለት ነው። ችግር የለውም። ኤልሳቤጥ አሁን ልቀጥልሽ ትፈቅጂልኛለሽ? ጨርሰሽ ሰላም ብለሽ ሚውት አንቺ አንዴ። እሺ ሚውት አድርገሽ ከስላለችው ንኬት እና ድምፅሽን አድርጊልኝ። እሺ ይኸውልህ እየሰማኝ አንዱ ልጅ ሚስት ግረፍ ይላል መጽሐፍ ቅዱሳችሁ እያልክ ስታወራው ነበርና ሚስቱ ብትገረፍ ምን ችግር አለው? አሁን ይሄ ምን ይገርማል? ከመድፈርና ከመግረፍ የትኛው ይሻላል? ሲገረፍ እኮ መድፈሩም ክርስትና ላይ ነው ያለው። መግረፍ እኮ ቀላል እኮ ነው። በገጀራ እኮ ነው እጅሽን የሚቆርጠው። ትቀያለሽ? አውጣለን ይምሩ የገጀራውን አውጣ። አይደለም ገጀራማ ከእናንተ ነው ያለው። ገጀራ ያለው ከእናንተ ነው። ቆይ እንዴት እንደሚያደርግሽ ባልሽ፣ ያውም ባልሽ ነው የሚቆርጥሽ። የሚገርምሽ ነገር ማለት ነው አንቺ ደህና ምን ሆነሽ ነው? ቁጥር ስንት ላይ ነበር? ዘዳግም ክርስቲያን ሆና አግብታ ታውቃለህ? ምዕራፍ 25 ቁጥር 11 በገጀራ እጅሽን ብሎ ማለት ነው እዛሽ ከነጥሯል እጅሽን ማለት ነው። ምን ይላል መሰለህ? 2 ሰዎች እርስ በርሳቸው ቢጣሉ የአንደኛዋ ሚስት ባሏን ከሚመታው እጅ ታስጥለው ዘንድ ብትቀርብና እጇን ዘርግታ ብልቱን ብትይዝ፣ ሲጀመር ብልት ለብልት ምን አዟዟራት እሷ። ከዛ እጇን ምን ታደርጋለህ? አይ ምህረት አይደለም ይሄ በቃ ወይ ትታጠብ ምናምን አይደለም። ምንድነው የሚለው? እጇን ይዘህ ክትፈው። ያው ክትፈው። በምንድን ነው የምትከትፈው? ወይ መክተፊያ ላይ ታስቀምጠዋለህ። ይምሩ በምን ይሻላል? ይምሩ በምን ነው የሚሻለው? ምን አልዋት ማሰቃይ ከፈለገ በገጀራ ካልሆነ ደግሞ በማሽን አለ። አሁን ዘመናዊ ማሽን አለ። እኔ ምን 7 ሚስት ታግባ የሚል ያለ እኮ አንተ ነህ። ብልት ለብልት ይዞ አይደለም። ኧረ አንዴ ብልት ለብልት ምሱ እናንተ አንዴ አራትና 7 ሚስት የምታግቡ እናንተ። ኧረ አንቺ ሴትዮ ቆይ ተረጋጊ። ባልቴት ነሽ እንዴ? ምን ሆነ ነው እንዴ? ምን ማለት ነው? ኧረ እንደዚህ ላንቺ አይገባም ማውራት። ምን ይላል መሰለሽ? መጽሐፉን አንብብ መጀመሪያ። 2 ሰዎች ቢደባደቡና የአንደኛዋ ሚስት ባሏን
ከሚደበድበው እጅ ታስጥለው ዘንድ አንቺ ባልሽን ብታስጥዩ ምን ችግር አለው? ኤልሳቤጥ ወረደች ብሎ ነው ማስጠለው አለች ከምን ነው ማስጠለው? ላይ ነው እንኳን አይሰራም። እሺ ባልሽ በቃ ሊደበደብ ነውና ሰው ሊደበደብ ሲል ባልሽ ሚዩት ምናምን ከሆነ አረ ገብረ ማርያም ቆይ አንዴ ገብርዬ ቆይ አንዴ ትገባለህ አንዴ እሺ ወዳጃችን ቀጥል ትገባለህ አዎ ባልሽን ብታግዢው ምን ችግር አለው አሁን ከሰው ጋር ሲደባደብ ሊሸነፍ ሆነ ሰውየው ጡንቻ በጡንቻ የሆነ ሰውዬ ነው መንጋጭላውን ከሚያራግፍለት ለምን ከመጀመሪያ ይደባደባል ከመጀመሪያ ይኸውልህ ክርስትናው እኮ ተደባደብ የሚል ክርስትና የለም አንተ ነው ያመጣኸው እንጂ ተደባደቡ የሚል ክርስትና የለም አንተ እኮ ነው ራስ ቻላት እንግዲህ አያ አንድ እሱ ነው ሌላው ደግሞ ይኸውልህ አዳምጥ መጀመሪያ እየተደማመጥን እሺ አንዴ ላውራ አንዴ ብቻ እናንተ እምነት ነው የሚስት ብዛት እንኳን ያለ የክርስትናው አንድ ሴት ለአንድ ወንድ አንድ ወንድ ለአንድ ሴት ርዕሰ ቀየሬ ክርስትና አንድ ሺህ ሚስት እግዚአብሔር ያጋባቸዋል አሳይሻለሁ ስምረጋቤ አሁን ፖይንቱ አንቺ ባልሽን ለማዳም ሞክሪ ራሱ እግዚአብሔር እጅሽን በገጀራ ቁረጡ እያለ ነው ያለው አምላክሽ ምን አድርገሽ ነው ለምንድነው እንደዚህ የሚጠላሽ እየተባልሽ ነው ያለሽው አምላክሽ ይጸየፍሻል እጅሽን ያስቆርጥሻል ለምንድነው እጅሽን የሚያስቆርጥሽ አምላክሽ መልሽ መጀመሪያ ይሄን ወዴት ነው የምትሄጂው መልሽ እሱ ያንተ አምላክ ነው የኛ አምላክ በደሙ ነው ይገዛል የመውደዱ ብዛት በደሙ ነው ይገዛል አረ ያጀማ አምላክን ካደችው ያው እዚህ ጋር እግዚአብሔር እኮ የሚናገረው እግዚአብሔር የሙስሊሞች አምላክ ነው አውዙ ቢላህ ያው እግዚአብሔር ከሃዲ አንተ ነው ተጠመቅና በሰዓቱ ወደ ገነት ልትገባ ይችላል አንቺ አምላክሽ ያለብሽ አምላክሽ ትክጃለሽ በአላህ ይታያች ኦይ ተጠመቀ ይድናል አንድ እምነት ነው ያለው ያመነ የተጠመቀ ይድናል ላሳይሽ አረ መነጽሩን አርጊ ወይ ምን ሆነሽ ነው ኢብራሂም ቆይ መፍትሄ በቃ እንደዚህ አያችሁ መፍትሄ አለን አሁን ታዳምጣለሽ ማለት ነው አያችኋ እንደዚያቸው ርዕስ ይቀይራሉ የተባልሽ ወገኔ ኤልሳቤጥ አምላክሽ ባልሽን ለማዳን ብትሄጂ እጅሽን ቁረጭ እያለ ነው ያለው ምን ያክል ቢጸየፍሽ ነው እየተባልሽ ነው ያለሽው አንድ ቦታ ላይ አእምሮሽ ደደብ ነው አታስቢም ይልሻል እግዚአብሔር እና ይታያችሁ አምላክን ከዳናች ይሄማ የሙስሊሞች አምላክ ነው አለች የሚናገረው እኮ እግዚአብሔር ነው ስለዚህ አንድ እግዚአብሔርን ከደሻል ንስሐ ግቢ ተጠመቂ ድጋሚ መጠመቅ አለብሽ ሁለተኛ ደግሞ አምላክሽን የሙስሊሞች አምላክ አድርገሽዋል አውዙ ቢላህ እግዚአብሔር እዛው ታይ አታምጪ እግዚአብሔር እዛው ታይ እኛ እጅ የሚያስቆርጥ ተነካ ተብሎ ፍትሃዊ አምላክ ነው ያለን እሺ እንዳንቺ ዝም ብሎ ሴትን ጠልቶ የሚያደርግ አምላክ የለንም ግን ያንቺ አምላክ ይጸየፍሻል ወላሂ ይጸየፍሻል ይሄን መልሽ መጀመሪያ እንደ እርኩስ ነው እያየሻለው አሉ እንደ እርኩስ ነው እያየሽ ይሄን መልሽ ከዛ በኋላ ወደ መዳን ትገቢያለሽ እግዚአብሔር አንድ ሺህ ሚስት አጋብቶ አሳይሻለሁ ግን መጀመሪያ እግዚአብሔር እዚህ ጋር ለምንድን ነው እጅሽን ያስቆረጠሽ ምን አድርገሽው ነው አያ እንደዚህ አለ ከሰጣህ በኋላ አሁን እስቲ ትጮህ ደግሞ ልክፈትላት ትጮህ ያው እስኪ ጮህ ደግሞ ያላ እስኪ በመጀመሪያ የመሸነፍ ጥግ ይኸውልህ ሰውን ሚውት ማድረግ ነው የመጀመሪያው መሸነፍ ጥግ አልመለሽም ማህቲ መልሽ እኮ አይደለም ምን ግራ ገባን እኮ እየመለሽ ካሁን ለምንድን ነው ሚውት የማናደርገሽ ወገናችን እኛ እግዚአብሔር እጅሽን ቆረጥሽ እያልን እኮ ነው ያለ አምላክሽ ይጸየፍሽ እየተባልሽ ነው ያለ አንቺ ደግሞ አላህ ትይያለሽ ምን ግራ ተገባህ እኮ ቆይ አዎ ኤልሳቤጥ ተገባህ እኮ ቆይ አይ አንቺ ግራ ገባሽ እኮ ኤልሳቤጥ አምላክሽ እንግዲህ እኮ የሙስሊሞች አምላክ እየሰማ ነው አሁን እኮ አንተ የምትለኝ የኔ እናትና አባቶች አሉ እናትና አባትሽ አይወዱሽም እያልከኝ እኮ ነው ያለው እናትና አባቴ ይውደዱኝ አይውደዱኝ ከማህፀኗ ከእናቴ ማህፀን የወጣው እኔ ነኝ ማቅ አንተ ነህ ስለኔ እናት መውደድ አለመውደድ የኔ ፈጣሪ ደግሞ ይውደደኝ አይውደደኝ ያለኝን ከሱ ጋር ኮኔክሽን እኔ ነኝ ማቀው ወይስ አንተ ነህ አየኸው እኔ በጣም ነው የምታስቁኝ አንዳንዴ ልመልስልሽ በአንቺ ሎጂክ ሂደን እናት የምትያታ ከምን ብላ ጻፈች ልጄኔ እጠራታለሁኝ እጇን ቆጣት አለች አንቺ እናት ስለዚህ ምን አልኩኝ እኔ እናትሽ የተናገረችውን አምጥቼ ያሳየሁሽ እዚህ ጋር ነው እግዚአብሔርሽ አንቺ እግዚአብሔርን ታመልኪዋለሽ አይደለ ግን እግዚአብሔርን ብሎ ተናገረ ሴቶች ባላቸውን ለማዳን ቢደባደቡ እጃቸውን ቁረጣቸው እግደሏቸው አለ እግዚአብሔር ይሄን አምጥቼ አነበብኩልሽ ያው የተናገረው እግዚአብሔርሽ ነው ስለዚህ ምን አልኩሽ የማታውቂውን አምላክሽን የሸወደሽን አምላክሽን አሳየሁሽ አይሽ አይደለ አሁን ፕሊስ እባክሽን ኤልሳቤጥ እባክሽን ይሄን መልሽ እዚህ ጋር ሴቶች ያዳምጣው ተወዛግተዋል ግራ ገብቷቸዋል ስለዚህ ባንስ ይሄን አስረጃቸው እዚህ ጋር ለምን እጃቸው ያለ አንተ
ያንተ አእምሮ ቢወዛገብ የኛ አእምሮ ንጹህና የሚያስብ አእምሮ ነው ያለን። ፈጣሪያ አንዴ ከረሳት ውጪ ብዛት በደሙን የገዛን አትስቃኛ። ሚዩት ከተደረገ በቃ ኤልሳቤጥ ወይ ወረጅ ለምን እንደምትወዱ ተረጋበሉ እንጂ ወገናችን መልስ። ሚዩት መደረግ ካል አንድ ላይ እንውረድ። ክርስቲያኖች የማይሰሙ ከሆነ ሚዩት የሚያደርጉን ከሆነ አረ ኢብሮ በህግ አምላክ እኔ አንተን ተከትዬ አይደል እንደ የገባሁት። ቢያንስ ኢብሮ እባክህ ኢምሩዬ በቃ ሌላ ሰው ወደ ሰጪ ኢምራን ስታወራኝ እኔ ካልተግባባሁ እና ካልተመቸው እሺ በሰላም ደህና ደር ውረድ በለኝ እወርዳለሁ። እሺ ኢምራን ውረድ ካልከኝ ማለት ነው። ሚዩት እንዳታደርገኝ አደራ። አላደርግህም። በቃ ችግር የለውም። አንተ ረጋ ያልክ ሰው ነህ። እሺ ማሻአላ። እኔ ዝም በል ስትለኝ ዝም እላለሁ። እሺ ማሻአላ ደስ ይለኛል። እኔም እሺ የምፈልገው እንደዚህ አይነት ሰው ነው። የቅድሟችን ጋር ትጮሃለህ። መልካም እሺ ጥያቄ ይመስለኛል ልትጠይቀኝ ነው። እሺ እኔ መጠየቅ እችላለሁ ወይስ አልችልም? እስኪ መጀመሪያ ልናገርትን። ትችላለህ ግን አስጨርሰኛ እባክህ። በኋላ ማለት ነው። ምንም ችግር የለውም ይብሮ አይደለም። አንድ ሺህ አስጨርሳለሁ እንዳታስብ። ልጠይቅህ ብዬ ነው እንደዛ ያልኩ። ቀጥል ይምራን በቃ ጠይቅ። እሺ አመሰግናለሁ። ሳወራ አዳምጠኝ እሺ ፕሊዝ። ከዛ ደግሞ እኔም ደግሞ አዳምጣለሁ ስታወራ እሺ። ያጀማተል ኸይር የቅድማ ሴት ትልቅ ሴት ናት፣ ግን ትልቅ ሴት እንኳን ሆና ተረብሻለች። መጽሐፉ ልትመልሰው አልቻለችም። ጥያቄያችን ምንድን ነበር? እግዚአብሔር ሴት ልጆች እጃቸውን ያስቆርጣል በድሏቸዋል ነበረ። አልመለሰችውም። ችግር የለውም። ወደ ገብረ ማርያም እንለፍና እንጠይቀዋለን። ገብረ ማርያም ሰላም ብያለሁ በድጋሚ። ሰላም ብያለሁ ወንድምነት። ትንሽ ያለሁበት ቦታ ኔትወርክ ስለሚረብሸኝ ከጠየቀኝ በኋላ ካሜራ ብታጠፋልኝ ደስ ይለኛል። እንደ ትብብር ድምፄ ከተሰማችሁ እኔ ችግር የለብኝም። ያንተ ይሰማል፣ በደንብ ይሰማል። እሺ ጥያቄያችን መሰለህ አንድ ጥያቄ አንተ ነው ትጠይቀኛለህ። እሺ አንድ ጥያቄ ብቻ የምጠይቀህ ሴት ልጅ አእምሯ ደካማ ነው ወይስ አይደለም? በምን በበሽታ ነው በተፈጥሮ? በአፈጣጠር ደረጃ ከሆነ አይደለችም። እሺ እስኪ አንብብልኝ መጽሐፈ ቀለሜንጦስ ምዕራፍ 2 ምንድን ነው የሚለው? ሴት በተፈጥሮ ደካማ ናት ይላል። ማሻአላ በምኗ? ሴት በተፈጥሮ ደካማ ናት። የሰማችውን ሁሉ ምንም ሳታመዛዝን አሜን ብላ ትቀበላለች ይላል። በምኗ ደካማ የሆነችው? አልጨረስኩም። ይምራን ልቀጥል እንዴ? እየጠየኩህ ነው። ደካማ የሆነችው